ኦኬ መልካም ሁላችሁንም ሰላም ብያለሁ። ዘግይተ መጥተ ዛሬ ሁሉም ተሰባሰበ። ሀሳቡ እንትን አለ ተንዛዛ ማለት ብዙ ቦታ ሆነ። ኖላዊ መምሪያው ላይ ነው የሚወራው፣ ቲክቶክ ላይ ስላለ ነው የሚወራው፣ ወይስ ስለ እርቁ ነው የሚወራው? በጣም ብዙ ሀሳብ የረገጠ ሆነ ውይይቱ ማለት ነው። እና በምኑ ላይ እንደሚወራ ራሱ ግራ የሚያጋባ ነው። እኔ ዜድ በጣም እንትን ሲል ስለነበረ እሱ እኔን አዋርቶ የሚጠይቀውን ጥያቄ ጠይቆ ምናልባት ነፃ ከሆነ እኔን ሲያይ ከጥላቻ ከተፈታ ብዬ ነበር የገባሁት ማለት ነው። እና እሱ ደግሞ እኔ ስገባ ወጥቷል፣ ነገር ሲረዝም ወጥቷል። ለቤሊ እኔ መልስ አልሰጥም። አንደኛ እዚህ ቲክቶክ ላይ ማን ለማን ነው ቲክቶክ ላይ ሲመጣ ሪፖርት ይደረጋል እንዴ? ማን ነው ሪፖርት ተቀባዩ? እዚህ ቤተ ክርስቲያን ነኝ፣ እዛ ቤተ ክርስቲያን ነኝ፣ ይሄው ዶክመንቴ፣ ይሄው ሰነዴ። ሁ አር ዩ ሁ አር ዩ? ይሄ እኮ ቲክቶክ ነው፣ ሁሉም በገዛ ስልኩ የሚገባው ነው። ማን ናችሁ እንደዛ የምትጠይቁት? ምንድናችሁ? ማን ናችሁ? ሁሉም በገዛ ስልኩ ነው እዚህ የሚገባው እና ይሄ ህገወጥ የሆነ ጥያቄ ይባላል። እኔ ያለሁበትን መናገርም አለመናገርም እችላለሁ። ግን ለሌሎቻችሁ እዚህ ላላችሁ ታችላላችሁ ግልጽ እንዲሆንላችሁ እኔ የመካነ ኢየሱስ ልጅ ነኝ። ከ1987 ጀምሮ መካነ ኢየሱስ ነው ጌታን የሚያገኘሁት። የእምነት ማጽኛ ተምሬ የተመረኩት በቄስ መዝገቡ ፉፋ እጅ ሰርተፊኬት የተቀበልኩት መካነ ኢየሱስ ነው። መካነ ኢየሱስ ያስተማረችኝ ያሳደገችኝ ያገለገልኩባት ነች። በብዙ አይነት ዘርፍ ያገለገልኩባት ቤተ ክርስቲያን ነች። ወደ ኢትዮጵያም ከጅቡቲ በገባው ሰዓት ኢትዮጵያ ዊንጌት መካነ ኢየሱስ ከወንጌላዊ ሙልጌታ ጋር አብረን እኔ በአስተማሪነት ማገለግልባት የነበረች ቸርቼ ነች። የቤቴል ቅርንጫፍ ነች። ምክንያቱም ዊንጌት ማለት ከአስኮ ከተለያየ አካባቢ የሚመጡ የእኛም ቤት እዛ አካባቢ ነው የማዘር ቤት። ከዛ የሚመጡ በሙሉ እዚህ ድረስ ስለሚከብዳቸው መድኃኔዓለም ትምህርት ቤት ድረስ ስለሚከብዳቸው ዊንጌት አለ። እዛ ዊንጌት ሳገለግልበት ሳስተምርበት የነበረች ቸርች ነች መካነ ኢየሱስ። ወደ አሜሪካም ስመጣ ሸኝት ተደርጎልኝ ደብዳቤ ተጽፎልኝ ነው የመጣሁት። አሜሪካ በመጣበት ሰዓት እኔ ያለሁበት ስቴት መካነ ኢየሱስ ቸርች የለችም። መካነ ኢየሱስ ቸርች የለችም። ህብረት ማድረግ የምችለው ደግሞ በኮንፌሽን ከኔ ጋር አንድ ከሆኑ ጋርና በሳክራመንት ጉዳይ ከኔ ጋር አንድ ከሆኑ ጋር ስለሆነ የሳክራመንት ጉዳይ ላይ ሲሪየስ ስለሆንን ወዴት ነው የገባሁት? ኮንሰርቫቲቭ ወደሆኑት ወደ ሚዙሪ ሲኖድ በጊዜያዊነት እዛ ገብቻለሁ አለሁ። ያ ማለት አሁን ግንኙነት አለኝ ከመካነ ኢየሱስ ጋር ግንኙነት አለኝ። በዚህ በሰሜን አሜሪካ የመካነ ኢየሱስን ቸርች የሚተክሉ ዋና መካነ ኢየሱስ የወከለቻቸው ዶክተር ጋር ግንኙነት አለኝ። ቀጥታ የሆነ ልውውጥ አለን። መካነ ኢየሱስ ቸርች ወይ እኔ ባለሁበት ትተከላለች፣ አለበለዚያ ከዚህ ስቴት ደግሞ ሙቭ ካደረግኩኝ እዛ የሚሄድበት ቦታ ይተከላል። ያለችበት ቦታ ከሆነ ደግሞ እዛ ጆይን አድርጋለሁ። መካነ ኢየሱስ ዛሬም ነገም ወደፊትም እናት ቤተ ክርስቲያኔ ነች። ይኸው ነው ያለው ሁኔታ። ከዛ ውጪ ምንም እንትን ምለው ነገር የለም። ሌላው ስለ ምንድን ነው ስለ ቲክቶክ ሉትራን ስለ ቲክቶክ መካነ ኢየሱስ ቅድም ይፋ ብሏቸዋል። ከዚህ በኋላ የቲክቶክ ሉትራን የመሬቷ የሰማያዋ የሚባል ነገር የለም ብሏቸዋል። ይሄ እርፍ ነው በቃ። ምክንያቱም ስናቀነቅነው የነበረው ስንናገር የነበረው እንዲሆን የምንፈልገው የእኛ ብቻ ጥማትና ፍላጎት ሳይሆን ውስጥም የነበረ ጥማት ነው። ውስጥም ያለ ትግል ነው። ውስጥም በሴሚናሪ በሉት በቄሶች በሉት በተለያየ መልኩ እዛ ትግል የነበረው እናውቀዋለን። እዛ ውስጥም የነበረ ትግል ነው። የእኛ የብቻችን አዲስ የፈጠርነው እዚህ አይደለም። ወደ ሚዲያ መጨረሻ ላይ ያመጣ ነው እንጂ ውስጥም የነበረ ትግል ነው። የብዙ ዓመት ትግል ነው። መካነ ኢየሱስ ወደ ኮንፌሽኗ እንድትመለስ ወደ ትክክለኛ ሉትራናዊቷን እንድትመስል አይደንቲቲዋ እንድትይዝ ውስጥም ሲደረግ የነበረ ትግል ነው። አሁንም ደግሞ አለ ትግሉ። ወዴት? መካነ ኢየሱስ ከኤልደብሊውኤፍ ወጣ ወደ አይኤልሲ እንድትገባ ትግሉ አለ። ጉዞም ተጀምሯል። መግለጫም በጉባኤው ወስናለች ባለፈው መግለጫ። ምክንያቱም ኤልደብሊውኤፍ እነዚህ ምዕራባውያን ለነዚህ ሴትና ሴት ወንድና ወንድ ለሚያጋቡት ለዘብተኛ አቋም ስላሳየች መካነ ኢየሱስ በዛ አዝናለች። ከዛ የተነሳ ከዛ የመውጣት እንትኗን አጠናክራ ይዛለች። ግንኙነትም ጀምራለች ከሚዙሪ ሲኖድ ጋር። ከሚዙሪ ሲኖድ ጋር ከፍተኛ የሆነ የጠናከረ ግንኙነት አላት መካነ ኢየሱስ። ይሄ ወደፊት የምንሰማው ወደፊት የምናየው ጉዳይ ነው የሚሆነው።
ከካውንስሉ የተባለው ደግሞ ካውንስሉን የምታውቁት ነው። ካውንስሉ ቀደምት የነበሩት እነ ሙሉ ወንጌል እነ መሰረተ ክርስቶስ ምናምን ብቻ ያሉበት ሳይሆን እነማን ናቸው፣ ወዴት ናቸው፣ እንዴት ናቸው የማይባሉ ሰዎች ሁሉ ያሉበት ነው ካውንስሉ። ሰው መንፈስ ነው ብለው የሚያስተምሩ ሰዎች ያሉበት ናቸው። ኢየሱስ ክርስቶስ ሰጠነ ብለው የሚያስተምሩ ያሉበት ነው ካውንስሉ። ይሄ የያዛችሁ ስጋ ቱታ ነው ብለው የሚያስተምሩ ያሉበት ነው። ድብልቅልቅ ያለ ነው ካውንስሉ። ብዙ አይነት ትምህርት ያሉበትም እዛ ካውንስል ውስጥ አሉ። ጥርት ያለ ነገር የራሳቸው የሆነ አቋም ያላቸው የቀድሞዎቹ እነ ሙሉ ወንጌል እነ መሰረተ ክርስቶስ ቃለ ሕይወት መካነ ኢየሱስ እነዛ ብቻ አይደለም ያሉበት። በጣም ብዙ የራሳቸውን ጎጆ የቀለሱ ሁሉ የራሳቸውን ሱቅ የከፈቱ ሁሉ ያሉበት ነው ካውንስሉ። ከዚህ ድብልቅልቅ ካለው ነገር እንድትወጣ እንፈልጋለን። ከዛ በኢኮኖሚካል በሆነ ግንኙነት ከነባሮቹ ጋር ቢኖራት ደስተኛ ነው። ነባሮቹ ጋር ማለት ከነ ሙሉ ወንጌል ከነ መሰረተ ክርስቶስ ከነ ቃለ ሕይወት የመሳሰሉት ጋር ከነባሮቹ ጋር ከድሮዎቹ ጋር ቢኖራት ደስተኛ ነን። ከአዲሶቹ ጋር ግን እነዚህ ራሳቸውን ሐዋርያ ራሳቸውን ነቢይ ብለው የሾሙ ሐሰተኞች ከነሱ ጋር ግንኙነት እንዲኖራት አንፈልግም። መመሪያዋም አይፈቅድም ያ። ስለዚህ ከካውንስሉ እንድትወጣ ስንል እነዛ መውጣት ካልቻሉ እነዚህ ሐሰተኞቹ የራሳቸውን ሃይማኖት አቋቁመው ቢወጡ ግልግል ነበር። የራሳቸውን ሃይማኖት አቋቁመው ማይወጡ ከሆነ እነዛ ካውንስሉ ውስጥ የሚቀጥሉ ከሆነ ካውንስሉ ድብልቅልቅ ያለ ነው፣ ትርምስምስ ያለ ነው። ስለዚህ ከዚህ ውስጥ እንድትወጣ እንፈልጋለን። መካነ ኢየሱስ ከዛ ውስጥ እንድትወጣና ኢኮኖሚካል የሆነ ካውንስል ከነባሮቹ ጋር ከድሮዎቹ ጋር እንዲኖራት እንፈልጋለን። ይሄ ነው። ይሄ ሁሉም ሰው ሊያበረታታው ሊደግፈው የሚችል እንጂ እንደ ከፋፋይ እንደ እንትን ሊቆጠር አይገባም። ሙሉ ወንጌሉን ልትቀበለው ሼር ልታደርገው ሰብስክራይብ ልታደርገው መሰረተ ክርስቶስ ሰብስክራይብ ልታደርገው የሚገባ ሀሳብ ነው። ምክንያቱም ካውንስል ውስጥ ያሉትን በሙሉ እናውቃለን። ጤናማ ብቻ ሳይሆኑ ጤናማ ያልሆነ ትምህርት መያዙ ስላሉ፣ ስለዚህ ከዚህ ውጭ አይደለም እዛ እየሰራን ያለ ነው፣ እየጮህን እየተናገርን ያለ ነው ማለት ነው። እና ይህንን ልክ በበጎ ጎኑ በመልካም ጎኑ ሰብስክራይብ ልናደርገው የሚገባ ሀሳብ ነው። ለምን ካውንስሉ ያለበትን ሁኔታ እነማን እንዳሉ ስለምናውቀው ማለት ነው። ጤናማዎቹ ብቻ ሳይሆኑ ጤናማ ያልሆነ ትምህርት ያላቸውም እዛ ውስጥ ስላሉ ማለት ነው። LWF ደግሞ ይህንን እንዴ በሙሉ ድምፅ ነው እኮ ሃሌሉያ ሊባል የሚገባ። LWF እኮ ማለት እነ ኤልካ ያሉበት የስዊድን ቸርች ምናምን ያሉበት ናቸው እኮ። ሴትና ሴት የሚያጋቡ ወንድና ወንድ የሚያጋቡ ለዘብተኛ እኮ ሉትራን ናቸው። ብዙ ነገር ያለባቸው ነው። ከዛ እንድትወጣና አይሊሲ እንድትገባ ማለት ይሄ ሊያስደስት አይገባም። አይሊሲ እኮ ኮንሰርቫቲቭ ሉትራን ናቸው። ኮንፌሽናል የሆኑ ኮንሰርቫቲቭ የሆኑ ሉትራን እንደዛ አይነት ነገር አጥብቀው የሚጸየፉ ከኤልካ ጋር ያላቸውን ግንኙነት ሙሉ በሙሉ ያቋረጡ በምንም ነገር የማይገናኙ በጣም ጥብቅ የሆኑ ናቸው። ወደዚህ ውስጥ እንድትገባ አይፈለግም ወይ? ይሄ ሌሎቹ ውስጥ ከመካነ ኢየሱስ ምዕመናን ውጭ ሌሎቻችሁ ሰብስክራይብ ልታደርጉት አይገባም ወይ? የኬንያ ሉትራን እኮ ቸርች ወጥታለች፣ የጋና ወጥታለች። አፍሪካ ቸርቾች እኮ እየወጡ ነው። ከLWF እየወጡ ወደ አይልሲ እየገቡ ነው። ይሄ የኢትዮጵያ መካነ ኢየሱስ ቸርችም ልትከተለው ቀጥሎ ልትገባበት የሚገባና ሁሉም ሰብስክራይብ ሊያደርገው የሚገባ የተቀደሰ ሀሳብ ነው እንጂ ሊነቀፍ ሊወቀስ እንደ ከፋፋይ ሊቆጠር አይገባም ማለት ሁለቱም ሀሳብ ማለት ነው። ይሄ ነው ያለን ሀሳብ። ኖላዊ መመሪያ ቅድም እንደተነጋገራችሁት ከጠቅላይ ቤተ ክህነቱ የወጣ ነው። ይሄ መመሪያ ለመውጣት በቲክቶክ ላይ የተወሰኑ ሰዎች ተጽዕኖ ስለፈጠሩ ንጹህ ሀሳብ ጠምስሰው እንደዚህ አድርገው ማለት መካነ ኢየሱስን መስደብ ማለት ነው። መካነ ኢየሱስን አለማወቅ ማለት ነው። ምክንያቱም የመካነ ኢየሱስ የስልጣን ኦርደሯን አለማወቅ ማለት ነው። መካነ ኢየሱስ በሆነ ላይ እንኳን ባሉ በሶስትና በአራት ሰዎች የምትመራ አይደለችም። 4 አይነት የስልጣን ተዋረድ ነው ያላት መካነ ኢየሱስ። ጥብቅ ነው ሰንሰለቱ። ከታች ወደ ላይ የሆነ አስተዳደር ነው ያላት። ከታች ማህበረ ምዕመን አለ። ማህበረ ምዕመኑ የሚመርጠው ደግሞ ሰበካ ጉባኤ ይባላል። ሰበካ ጉባኤ የማህበሩን መንፈሳዊ ነገር ሁሉ የሚከታተል ነው። ተጠሪነቱም ለማህበረ ምዕመኑ የሆነ ነው። ከዛ በኋላ ደግሞ ወረዳ ዲስትሪክት ይባላል። ከወረዳ በኋላ ደግሞ ሲኖድ ይባላል። ከሲኖድ በኋላ ደግሞ ጠቅላይ ቤተ ክህነት ይባላል። ጠቅላይ ቤተ ክህነቱ ደግሞ ማለት የመጨረሻው ስልጣን በምድር ላይ በመካነ ኢየሱስ ቸርች ውስጥ የመጨረሻው ስልጣን ያለው ፓርት ማለት ነው። እዛ ውስጥ የሁሉም ተወካይ ሲኖድ ውስጥ ያሉ ተወካዮች በሙሉ ያሉበት እነዛ ሁሉ ስብሰባ አድርገው ተወያይተውበት ያጸደቁትን የተወሰነ ጉዳይ ነው። በፕሬዝዳንቱ በዋና ጸሐፊውና በጠቅላይ ቤተ ክህነቱ ማህተብ የወጣ ነገር ማለት ያ ሲኖዱ ያጸደቀው። ልክ እንደ ሲኖዱ ማለት ምን ማለት እንደሆነ ታውቃላችሁ? ፓርላማ ማለት ነው። ፓርላማ ውስጥ አሁን የኢትዮጵያ ፓርላማ ውስጥ የሚገቡት የየክልሉ ተወካዮች ናቸው። ፓርላማው ያጸደቀው ደብዳቤ እንደማለት ነው።
ልክ እንደዛ ጸድቆ ወደ ታች ነው የሚወርደው ማለት ነው። ወደ ሲኖዱ፣ ከዛ ወደ ወረዳ ዲስትሪክቱ፣ ወደ ሰበካው፣ ከዛ ወደ ማህበረ ምዕመኑ ይወርዳል ማለት ነው። ይህንን የስልጣን ተዋረድ ጠብቆ ነው የሚሄደው፣ ጠብቆ ነው የሚወርደው ማለት ነው። እንደዚህ በአንድ ሰው በሁለት ሰው በሶስት ሰው የሚወሰን ውሳኔ የለም። ይሄ በጠቅላይ ቤተ ክህነቱ የተወሰነ ውሳኔ ደግሞ በሁለት መንገድ ተፈጻሚነት ይኖረዋል። ህገ መንግስቷን ወይም ደግሞ መተዳደሪያ ደንቧን ማወቅ ያስፈልጋል። የጠቅላይ ቤተ ክህነቱ ስልጣኑን፣ ፓወሩን፣ አቅሙን ማወቅ ያስፈልጋል። ይሄ አንቀጽ 8 እና 9 ላይ የተቀመጠ ጉዳይ ነው። በህገ መንግስቷ ወይም በመተዳደሪያ ደንቧ በምን አይነት መንገድ ይፈጽማል? በሁለት አይነት መንገድ። ይህንን ነገር ያልገባቸው፣ ጥያቄ ያላቸው፣ ተቃውሞ ያላቸው ከነዛ ጋር ምንድን ነው የሚደረገው? የመጀመሪያ ንግግር ይደረጋል፣ ኔጎሽት ይደረጋል፣ ድርድር ይደረጋል። በሽምግልና ነገሮችን ለመፍታት ይካሄዳል ማለት ነው። አይ በዚህ በግትርነቴ በተቃዋሚ እቀጥላለሁ የሚል ሲኖድ ካለ ደግሞ ምንድን ነው የሚደረገው? አስተዳደራዊ እርምጃ የመውሰድ ስልጣን አለው ጠቅላይ ቤተ ክህነቱ። ምን አይነት? እነዛ በሲኖዱ ላይ ያሉትን አመራሮች በሌላ አመራሮች የመተካት፣ ባጀት የማቋረጥ፣ እነዚህን የመሳሰሉ አስተዳደራዊ እርምጃ የመውሰድ ስልጣን አለው ጠቅላይ ቤተ ክህነቱ ማለት ነው። ስለዚህ በዚህም ሆነ በዛ ከጠቅላይ ቤተ ክህነቱ ተወስኖ የወጣ መመሪያ ተፈጻሚነቱ ሙሉ በሙሉ ነው የሚሆነው ማለት ነው። ሊዘገይ ይችላል፣ በአንዳንድ ጉዳዮች ዲሌይ ሊያጋጥም ይችላል፣ ግን ተፈጻሚነቱ የማይቀር ነው የሚሆነው ማለት። ለምን? ከጠቅላይ ቤተ ክህነቱ ነው የወጣው ማለት ነው። ይሄንን በደንብ የመካነ ኢየሱስን የውስጥ ደንቧን፣ መመሪያዋን፣ መተዳደሪያ ደንቧን በደንብ ማወቅ ያስፈልጋል ማለት ነው። እና በሁለት ሰዎች ተጽዕኖ የሚሰራ አይደለም፣ የሁለት ሰዎችም ሀሳብ አይደለም፣ የሶስት ሰው የአራት ሰው ሀሳብ አይደለም። ሲኖዱ የተስማማበት ድምፅ የሰጠበት የጸደቀበት ነገር ነው። ከጠቅላይ ቤተ ክህነቱ በማህተብ ተረጋግጦ የሚወርደው ጉዳይ ማለት ነው። ይህንን ነው ልላችሁ የምፈልገው። ከዛ በተረፈ አይዶን ነው ምን መናገር እንዳለብኝ። ዜድ ቢኖር ኖሮ እሱ ቢጠይቀኝ እና ነፃ ቢሆን እሱ ደስ ይለኛል። ዜድ ማለት ነው። እኔን ሲያይ ብዙ ጊዜ ጥሩ የሆነ ስሜት ስለማይሰማው ጠይቆኝ ነፃ ቢሆን ደስ ይለኝ ነበረ። እሱ ከሌለ ግን እዚህ ጋር ላብቃ። ይፊ አመሰግናለሁ። አሁን የወጣው መግለጫ ሳነበው እዛ ላይ ልዩነታችን የዶክትሪን ስለሆነ የዶግማ ስለሆነ መድረክ አናጋራም የሚል አለው እና ጥያቄ ሲሊ ሊመስል ይችላል ጥያቄ ማለት ነው። ግን አም ሲሪየስ እንትን እያልኩ ሲሪየስ ሆኜ ነው ጥያቄ የምጠይቀው ማለት ነው። ሶሻል ሚዲያስ እንጋራለን ወይስ ቸርች መድረክ ብቻ ነው ማንጋራው? ከእናንተ ጋር ገስት እንጋራለን። አሁን ቲክቶክ ላይ በሌላ ሶሻል ሚዲያ ፕላትፎርሞች ላይ ምናምን እኛ ማገልገል እንችላለን ከእናንተ ጋር? ሲሪየስሊ ኤፍሬም ይሄ ነው ጥያቄ? አሁን ለዛ ነው እኮ አሁን የሲሊ ቢሆንብህም ታግሳ ያልኩ ለዛ ነው። እንዴ እኔ እኮ እዛው ኖላዊ መመሪያው ላይ የምጠይቅ ይመስሎኛል እኮ። እሱ ላይ ቤዝድ አድርጌ እኮ ነው አሁን እዛ ላይ የተሰጠው ምክንያት በትምህርት አንድ ስላልሆንን መድረክ አንሰጥም ነው። አሁን እዚህስ ካዲያ አሁን እንግዲህ እኛንን በትምህርት አንድ ስለሆንን መድረካችንን አታዩም የተባል ነው እና አሁንስ እናንተ ሶሻል ሚዲያ ላይ ከእናንተ ጋር አብረን ማገልገል እንችላለን ወይ? ገስት መጋራት እንችላለን ከእናንተ ጋር ወይ ነው? ከዚህ በፊት ብዙ ጊዜ እኔ ደጋግሜ ተናግሬያለሁ። ቴዎሎጂካል ትሬዥ አለ፣ ፕራይመሪ ሰከንደሪ ተብሎ የሚቀመጥ በፕራይመሪ ላይ በሚቀመጡት ላይ ላይክ ትምህርተ ስላሴ፣ ነገረ ክርስቶስ፣ እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ አምስቱ ብቻዎች ላይ በጋራ የምንቆምበት እነዚህ ብቻዎች ላይ ፈርስት ሌየር ላይ ኢንተርዲኖሚኔሽን ሳንገባ በጋራ የምንቆምበት የምንተነትነው ነው አዘ ፕሮቴስታንት ማለት ነው። ስለዚህ በዛ ጉዳይ ላይ በጋራ ልንቆም እንደ ፕሮቴስታንት ዲፌንድ ልናደርግ የምንችለው ነው። ልዩነታችን ሰከንደሪ ዶክትሪን ላይ ነው። ሰከንደሪ ዶክትሪን ላይ ሳክራመንት አለ። ሳክራመንት ላይ ልዩነት አለ። ኦብቪየስሊ የሚታወቅ ነው። መካነ ኢየሱስም ከዛ የተነሳ ስለሆነ ምስባኬንም መሰዊያዬንም አላጋራም ያለችው ማለት ነው። እና እዚህ ቲክቶክ ላይም ያ ሰከንደሪ ላይ ልዩነት አለን። እኔ ከዚህ በፊት ብዙ ምሳሌ ሰጥቻለሁ። ለምሳሌ ኤፊ ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድነት ነው፣ ጥምቀት ለሪጀኔሬሽን ነው ብሎ አያምንም። እኔ ደግሞ አምናለሁ። ስለዚህ ኤፊ አሁን የሆነ ቦታ ላይ
በዚህ ጉዳይ ላይ ከኦርቶዶክስ ጋር ዲቤት ቢያደርግ እኔ ምን ልሰራ ነው እዛ ገስት ላይ የምገባው ብያለሁ። ምን ልሰራ ነው የምገባው? እኔ ከኦርቶዶክስ ጋር አብሬ ቆሜ ኤፊን ልሞግት ነው የምገባው? ለምንድን ነው የምገባው? እዛ ቦታ ላይ ኤፊ ነው መጨረስ ያለበት። እኔ ደግሞ በዚህ ጉዳይ ላይ ዲቤት ብገባ በጥምቀት ለኃጢአት ስርየት፣ ጥምቀት ለሪጀኔሬሽን ብዬ ስል ኤፊ ያንን አያምንም። ኤፊ ምን ሊሰራ ይገባል? እኔ ሊሞግተኝ እዛ ቦታ ነው የሚገባው? ያንን መጠባበቅ አለብን። ልዩነታችንን አክብረን በጋራ አንድ በሚያደርገን ነገር ላይ በጋራ እንደ ፕሮቴስታንት ዲፌንድ ማድረግ እንችላለን። ግን ልዩነትን ማክበርና መዋጥ ያስፈልጋል ብያለሁ። ልዩነትን በመጀመሪያ አክሴፕት ማድረግ ያስፈልጋል። ከዛ በጋራ ፕራይመሪ ዶክትሪን ላይ በጋራ ልንቆምበት በሚገባው ላይ በጋራ መስራት፣ በጋራ እንደ ፕሮቴስታንት ዲፌንድ ማድረግ እንችላለን ብዬ ከዚህ በፊትም አስቀምጫለሁ እና የሁሉም ሀሳብ እንደዚህ ነው የሚመስለኝ በእኔ በኩል ማለት ነው። እሺ ምንድነው ዴቭ፣ አሁን ሁለት ነገር እዚህ ላይ ማንሳት ፈልገው፣ አንደኛ ፕራይመሪ እና ሰከንደሪ ያልከው አንተ ነህ ወይ? ምናልባት መግለጫውን አንተ ብትሰራው ጥሩ ይሆን ነበር ብያለሁ። ጥሩ ኮምፕሮማይዝ ይሆን ነበር ብዬ አስባለሁ። እዛ ላይ እንደዛ አይልም። ፕራይመሪ ሰከንደሪ የሚል የለም። ልዩነታችን የዶግማ ነው። ስለዚህ መድረክ አናጋራም ነው የሚለው በቀጥታ ማለት ነው። እና ዳስ ፔንፉል። እኔ ቢትሬድ እንደተደረግን ነው የምቆጥረው። እንደዛ ነው ያልኩት። እኔ ተክጅ ያለው ብዬ ነው እኔ የወሰድኩት። እሱን ሳነብ እንደዛ ነው ያልኩት። ብዙ ተያይዘው የሚነሱ ሀሳቦች ከዛ ጋር ስላሉ ማለት ነው። እንደዛ ስፔሲፊክ የተደረገ ነገር የለም። በደፈናው ዶክትሪን ልዩነት አለን፣ በዛ ምክንያት መድረክ አናጋራም ነው የሚለው መግለጫው። አሁን እዛ ኤፍሬም እኛ መድረክ ላይ አይቆምም፣ ምክንያቱም ደግሞ ልዩነታችን የዶክትሪን ነው ከኤፍሬም ጋር ከተባለ፣ አሁን ደግሞ አይ ኤፍሬም በጌታ ወንድሜ ነው የሚለው ሁለቱ ነገር እንደማውቀው አይደለም የሚለው። ለዚህ ኃላፊነት የምትወስደው ራሷ መካነ ኢየሱስ ነች፣ ኤፍሬም አይደለም የሚወስደው። መካነ ኢየሱስ ኢሴንሻል በሆኑ ዶክትሪኖች አንድ ነን ብላ ስታበቃ፣ ህብረት መስርታ ስታበቃ፣ የህብረቱ ሰብሳቢ ሆና ስታበቃ፣ ይህንን እውነት ዓለም ይወቅልን ብላ በነጭ በጥቁር ጽፋ ስታበቃ፣ ከዛ በኋላ እንደገና ልዩነት አለን በዶግማ እና መድረክ ላይ አይረግጡም ያለችው አሁን መግለጫውን የጻፈችው መካነ ኢየሱስ ነች እንጂ እኔ አይደለሁም። ለዛ እኔ አሁን ኃላፊነት አልወስድም። አንድነን ላልኩት ኃላፊነት አልወስድም። አንድነን ብያለሁ፣ አሁንም አንድነን ብዬ ነው የምቀጥለው። እስክሞትም አንድነን ብዬ ነው የምሄደው። እዛ ላይ ትምህርቴ ከአንተ ጋር በዶክትሪን ልዩነት አለ፣ ስለዚህ መድረኬን አልሰጥም ከተባለ በኋላ አይ ወንድሜ ነህ፣ በጌታ የዳንክ ነህ፣ አብረን ብናገለግል ደግሞ ችግር የለውም የሚለው ነገር ምን አይጋጨም ወይ ነው አሁን እኔ አሁን እንደ በእናንተ ቤተ እምነት ዋሬቨር እኔን ብቻ ላትሆን ትችላል። ሙሉ ወንጌልን ውሰድ። ሙሉ ወንጌል ለምሳሌ በዶክትሪን ልዩነት አላት፣ ስለዚህ መድረክ አናስቀምስም ብላችኋል በመግለጫችሁ። ስለዚህ አሁን ሙሉ ወንጌል ያሉ ምዕመናን በጌታ ወንድሞች እህቶቻችን ናቸው፣ አብረን ማገልገል እንችላለን የሚባለው ነገር ትክክል ነው። ሁለቱ ይጋጫል ብዬ ነው እርስ በርሱ የተለያየ ሀሳብ ነው ብዬ መካነ ኢየሱስ ይሄ 2018 ላይ አሁን ኖላዊ መመሪያ ለማውጣት ቤዝ አድርጋ የተነሳችባቸው ሁለት የጉባኤ ውሳኔዎች አሉ። 2003 እና 2010 2010ን ብናየው አስተምሮዋን ሳይሸራረፍ ከሚቀበሉ ጋር ነው መድረክ ሼር የምታደርገው ወይም መድረክ የምትጋራው የሚል የተወሰነ ውሳኔ አለ 2010 ላይ። 2003 ላይ ደግሞ የነቢያትና የሐዋርያትን መደብ ሲመጥ አትቀበልም፣ አልቀበልም፣ እነዚህም ወደ መድረኬ አይጋበዙም፣ ይህንንም እንዳይጋብዙ ቄሶች፣ ወንጌላውያኖች መመሪያ ወጥቷል። እዛ ቦታ ላይ በጉባኤ የተወሰነ አለ። አሁንም እዚህ ቦታ ላይ 2018 ላይ ኖላዊ መመሪያው በሚወጣበት ሰዓት እነዚያን ሁለቱን ውሳኔዎች ቤዝ ያደረገ ነው ይህ ውሳኔ። ይህንንም ስትወስን ምንድን ነው አስተምሯን፣ ይሄ ምስባክን የምትጋራው አስተምሯን ሳይሸራረፍ ከሚቀበል ጋር ብቻ። ይሄ ማለት ምን ማለት ነው? አስተምሯ ነው፣ ኢሴንሻል ቲቺንግ ነው ለእኛ ሳክራመንት ብዙ ነገሮች ላይ ለምሳሌ ስካቶሎጂ ላይ አንድ አይደለንም። ስካቶሎጂ የምናይበት እኛ የምንቀበለውና ኤቫንጀሊካሉ የሚቀበለው ስካቶሎጂ ዲስፔንሴሽናል ስካቶሎጂ የሚቀበሉ አሉ። አንድ ይህንን ዲስፔንሴሽናል ስካቶሎጂ ይዞ መጥቶ
ምስባክ ላይ ድንገት ባርቆበት እንነጠቃለን፣ በአየር ላይ 7 ዓመት እንትን ላለ ምናምን ብሎ ይሄ አስተምሯን ሳይሸራረፍ የሚቀበል አገልጋይ አይደለም። ይዛ ቦታ ላይ ያንን ትምህርት እያስተላለፈ ያሉ የእሷ ትምህርት አይደለም። በሳክራመንት ጉዳይ ላይ እንደዚህ ሌላ ነገር ቢናገር፣ ስለዚህ ለምዕመኑ ደህንነት ከመጠንቀቅ አንጻር ነው። አሁን መካነ ኢየሱስ የውስጥ ጉዳይ ነው፣ ይሄኛው የውጭውን የሚመለከት አይደለም። የውስጥ ጉዳይ ላይ ለምዕመኑ ልክ እንደረኛ ለምዕመኑ ከመጠንቀቅና አስተምሮን ከማስጠበቅ አኳያ እየተደረገ ነው ይሄኛው ጉዳይ ማለት ነው። ለምን የሚለየን ጉዳይ ስላለ ከሌላው ጋር ከሌላው ዲኖሚኔሽን የሚለየን ጉዳይ ስላለ በምስባኳ ላይ የሚያገለግሉ አገልጋዮች አስተምሯን ሳይሸራረፍ የሚቀበሉ አገልጋዮች መሆን አለባቸው። ይሄን ደግሞ አስተምሯን ሳይሸራረፍ የሚቀበል አገልጋይ የራሱ የመካነ ኢየሱስ አገልጋይ መሆን አለበት ማለት ነው። አስተምሯን ሳይሸራረፍ ሙሉ በሙሉ ሊያስተላልፍ የሚችል ከዚህ አንጻር ነው ይሄ መምሪያው ለምዕመኗ ካላት ጥንቃቄና ምዕመኗን ከተለያየ ትምህርት ከመጠበቅ አንጻር። ይሄ ኦብቪየስሊ እኮ ምድር ላይ የምናየው ነው። አንድ የመካነ ኢየሱስ አባል አንድ የመካነ ኢየሱስ አባል መካነ ኢየሱሳዊ ነው። የመካነ ኢየሱስን አስተምሮ ግን በቅጡ ማያቅ ነው የበዛው። ስለ ስካቶሎጂ ቢባል ሌላ ስካቶሎጂ ትምህርት ነው የያዘው ማለት ነው። ስለ ሳክራመንት ላይ ብዙ የሆነ የጠለቀ ነገር የለውም። ኮንፌሽኑን አያውቅም፣ ካታኪዝሙን አያውቅም። ግን መካነ ኢየሱስ ነው። እንደዚህ በሆነበት ቅይጥ በሆነበት ጊዜ ምንድነው አሁን የወሰደችው እርምጃ? አስተምሮዋን ከማይሸራረፉ ጋር ምስባክን የመጋራት ነገር። ይሄ ለራሷ ለምዕመኑ አንድ እረኛ ለራሱ ነው አይደል? መጀመሪያ ፈርስት ኃላፊነቱ ለራሱ ለምዕመኑ ነው፣ ለሚመግበው ለሚመራው ነው። ስለዚህ ለምዕመኗ ያላትን ምንድነው የምዕመኑን ደህንነት ከመጠበቅ አንጻር የወሰነችው ውሳኔ ነው። ኦኬ፣ ከሌላው ጋር ያለው ተናግራለች እዛ ደብዳቤው ላይ መምሪያው ላይ ምንድን ነው የሚኖረን ግንኙነት ኢኮኖሚካል በሆነ ግንኙነት ምን ማለት ነው? ካውንስሉ በሚያዘጋጀው በጋራ በሆነ ፕሮግራም ላይ ግንኙነት አለን ብላለች። የዛን ሰዓት ግንኙነቱ አለ ከሌላው ቤተ እምነት ጋር ዊች ሚንስ ከመሰረተ ክርስቶስ ከሙሉ ወንጌል ከቃለ ሕይወት ከሌላው ቤተ እምነት ጋር የሚኖረው ግንኙነት በየትኛው የተገደበ ይሆናል? ካውንስሉ በሚያዘጋጀው በጋራ ፕሮግራም ላይ የተገደበ ይሆናል የሚለውን አዘጋጅታለች። ፈጽሞ አንገናኝም የሚል እንትን አላለችም። በዛ ቦታ ላይ የተገደበ ይሆናል ብላለች። ምስባኳ ላይ ግን በየእሁዱ በሚተላለፈው ላይ አስተምሯን ሳይሸራርፉ እንትን ከሚሉ የራሱ አገልጋዮች ብቻ እንዲያገለግሉ አድርጋለች ማለት ነው። እና ሁለቱን ባላንስ አድርጋ ነው ያወጣቸው። አንዳንድ ያልተላለፉ በመምሪያው ላይ የሌለ ነገሮች እየተላለፉ ነው። ስለ ጋብቻ መምሪያው ላይ የለም፣ አንድም ቦታ የለም። ስለ የውስጥ ደንብ አለን እኛ፣ በዛ ነው የምትመራው መካነ ኢየሱስ ጋብቻን በተመለከተና ጋብቻ ተከልክሏል እንደዚህ የሚባለው ይሄ ውሸት ነው። እንደዚህ አይነት መምሪያው ላይ እንደዚህ አይነት ሀሳብ የለበትም። የውስጥ ደንብ ነው ያለን በዛ ጉዳይ ላይ ማለት ነው። እሺ ዴቪ፣ እኔ አሁንም ሀሳቤ እንዴት መሰለህ፣ ለዛ ነው እኔ በዛ መንገድ ልጀምር የነበረው ማለት ነው። ለምሳሌ በካውንስሉ በሚያዘጋጃቸው ያልከው እሱ እንደዚህ ማለት ካውንስሉ የሚያዘጋጅላቸው እነ ኡስታዝ ሙባረክን እኮ እንጋብዛለን እኛ አይደለ እንዴ? ካውንስሉ ያዘጋጃቸው ፕሮግራሞች ላይ ከዚህ በፊት ከሙስሊም ራሱ ተወካይ መጥተዋል፣ ከካቶሊክ ምናምን። እሱ ኢኩሜኒካል የሚለው ኮንሴፕት ራሱ አንድ የሚነግረን ነገር አለ። እንደሱ ይገባናል እኛ። እሱ ሳይሆን ቸርች መድረክ ላይ አይጋሩም። ኦኬ፣ አላጋራም ቸርች መድረክ ይሄን ማንን ሁሉንም ከመካነ ኢየሱስ ወይም ከሉተራን ውጭ ያሉትን አላጋራም ነው። ከዛ አሁን እሱም አይደለም ችግሩ ያመጣው እሱ አይደለም። መግለጫው ላይ ምንድን ነው አናጋራም ብቻ ሳይሆን ማላጋራበት ምክንያት ልዩነቴ የዶክትሪን ስለሆነ ነው ይላል። ኦኬ፣ አሁን ይሄ እኔ ወደፊት እኔ አሁን ዝርዝር ሀሳብ መናገር አልፈልግም። እኔ ብዙ መካነ ኢየሱስም የእናንተም ሰዎች እኔ ኢንፎርሜሽን አለኝ ዴቪ፣ በጣም ብዙ በጣም ማአት ዲኖሚኔሽኖች አይቀበሉትም ይሄንን ማለት ነው። አይቀበሉትም እኔ ሴንስ አሁን ተግባራዊ ነገር ላድርግ ብትል 5% መካነ ኢየሱስ አጥቢያዎች አይቀሩም። ጠቅላላ በህዝበ ድምፅ ውሳኔ ወስነው ይወጣሉ። ሌላ ሃይማኖት ነው የሚሆኑት። ትረስሚ ተግባራዊ ሊሆን አይችልም። እኔ ለዶክተር ሻውል ልኬለታለሁ የተወሰኑ እንትኖችን ማለት ነው፣ በውስጥ እየተደረጉ ያሉትን ማለት ነው፣ ካለመጋራት ጋር ተያይዞ ማለት ነው። በጣም በርካታ ቸርቾች ይህን ውሳኔ አይቀበሉም። በጣም በርካታ አጥቢያዎች ማለት ነው።
አሁን መግለጫው ላይ የሚለው ትቀበላለህ አለበለዚያ ትወገዳለህ ነው። ኖ እንደዛ ማድረግ አይችልም። ዳስ ኢምፖሲብል። ቸርች እንዴት እንደሚቋቋም እናውቃለን እኛ። ኦኬ ውክልና ያላቸው ሰዎች አሉ። ድምፅ ብልጫ ነው። ኢሶል አባውት እንደ ፓርላማ ነው። ድምፅ ብልጫ ነው። እዛ ወንበር ያላቸው ሰዎች ዝም ብሎ ለምሳሌ ቄስ እንትናና ቄስ እንትና እንትና እዛ ከ15 አጥቢያ ያላችሁ ተባራችኋል ሊባል አይችልም። ሁሉም ሪፕሬዘንታቲቭ የሚወክላቸው አላቸው። ነገሮች የሚካሄዱት በእነሱ ስምምነት በእነሱ የድምፅ ብልጫ ነው የሚሆነው እንጂ ዝም ብሎ እንትና ስላልተቀበለ እናባራለን እንትና ስላልተቀበለ እናማራለን ተብሎ ይሄ በዛ ላይክ ምንድነው የሚባል አንድ የሊደርሺፕ እንትና በዛ እንትን አይደለም። ኤኒዌይስ የሚደረገው ይሄ የሚያመጣው ብዙ ጦስ አለ። እኔ እዛ ውስጥ አልገባም። አሁን እኔ የሚያመጣውን ጦስ ማለት ነው የሚጠይቁትም ነገር እነ ሙሉ ወንጌልም ነገ ጥያቄ እንደሚያመጡ በእርግጠኝነት ልነግርህ እኔ አይ ፕሮሚስ። ሙሉ ወንጌልም የሆኑ ሌሎች ቀደምት አብያተ ክርስቲያናት ይህን ጥያቄ ይጠይቃሉ፣ በኦፊሻል በሆነ መንገድ ማለት ነው። አሁን ኢንፎርማል የሆነውን በውስጥ ያለውን ንግግር ሳይሆን ኦፊሻሊ ይጠይቃሉ፣ ይሄ ነገር ማይታረም ከሆነ ማለት ነው። ምክንያቱም የተባለው በግልጽ የተባለው ደብዳቤው ላይ የዶግማ ልዩነት ነው ያለን፣ ስለዚህ ከነሱ ጋር መድረካችን አንሰጥም ነው። ስለዚህ ብዙ ጥያቄዎች ይመጣሉ። እስከ ዛሬ ድረስ አንድ ነገር የሚነገር ነገር አለ። ለምሳሌ እስከ ዛሬ ድረስ ምናምን ሲባል አይ እስከ ዛሬ ድረስ ካልታረመ አሁን ቢታረም ምን ችግር አለው? አይ እንደዛ አይደለም። እንደዛ ሳይሆን ቅድም ያልኩት አሁን የምዕመናኖቻችን አንድ አንተም እንደምታውቀው ብዙ ዓመት እንግዲህ በቸርች ውስጥ እንዳለፈ ሰው ምዕመኖቻችን የጋራ ናቸው። መካነ ኢየሱስ የራሷ ምዕመን የላትም። ሙሉ ወንጌል የራሷ ምዕመን የላትም። ቃለ ሕይወት የራሷ ምዕመን፣ ይሄ ወደድንም ጠላንም መሬት ላይ ያለ እውነት ነው። የራስ እምነት አይሚን የራስ ምዕመን የለን። አሁን ልደታ ማህበረ ምዕመናን ብትል አብዛኛዎቹ ጌታን ከመቀበላቸው ጀምሮ ምናልባት በሙሉ ወንጌል ፓስተር ተሰብከው ነው ጌታን የተቀበሉት። ኦኬ ምናልባት በቃለ ሕይወት ወንጌላዊ ተሰብከው ነው ጌታን የተቀበሉት። ኮንፈረንስ ላይ ሊሆን ይችላል፣ በውድ ይሁን ዋሬቨር ጋብዛ ተጠርቶ መጥቶ ወደ ሙሉ ወንጌልም ስትመጣ እንደዛ ነው እንዴ። በአገኘው ይደግ መዝሙር ጌታን ተቀበልኩ ያለው ዶክተር ወዳጄነህ እኮ ሙሉ ወንጌል እኮ ነው ሄደው እንጂ እኮ መካነ ኢየሱስ አልመጣም። ስለዚህ መካነ ኢየሱስ ሙሉ ወንጌል አባል አላት ማለት ነው እኮ። ሙሉ ወንጌል መካነ ኢየሱስ ውስጥ አባል እንዳላት ሁሉ እንደዛ የተሰናሰለ ነው። እንደዛ ልማንችል የኔ ምዕመን የአንተ ምዕመን ብለን ልንፈርጀው እንደማንችለው ነው ሆነን የተሰባጠር ነው ማለት ነው። ስለዚህ በቀጥታ ይሄ ነገር አፌክት ያደርጋሉ። ደውል አብያተ ክርስቲያናትን ነው አፌክት የሚያደርገው። አሁን መድረክ ከመጋራትና ካለማጋራት ጋር አይደለም። ከመጋራትና መድረክ ካለማጋራት ጋር አይደለም። ልዩነቱ የሚመጣው ብዙ ሰዎችን ኦፌንስ ያናደደው ያስቆጣው ምንድን ነው? የተከለከለበት ምክንያት ነው። ለምሳሌ እኮ ቅድም ስናገር ነበር መካነ ኢየሱስ አሁን ለምሳሌ ተነስታ ቀለል አድርጋ አይ የተለያዩ የመጽሐፍ ቅዱስ የሆኑ ልምምዶችና አስተምሮቶች እየታዩ ስለሆነ እነዛም ደግሞ በቤተክርስቲያኖቻችን መድረኮች ላይ ያየን ስለሆነ ለጊዜው ይህንን ነገር እስከናስተካክል ድረስ አገልግሎት የሚሰጠው በራሳችን በአገልጋዮች ነው፣ እኛ በሾምናቸው እንደዚህ ነው። ዋሬቨር ቢሆን ማንን ያነጋግራል? ማንን ያስቆጣል? ይሄ አያስቆጣም ማንን። ልዩነት አለ። ልዩነታችን ግን የዶክትሪን ነው ልዩነታችን ተባለ። አሁን ይሄ ነገር አሁን እዚህ ጋር እኔ ብዙ ነገር አፌ ላይ ይመጣና ያንቀኛል፣ መናገር አልችልም። ሶሻል ሚዲያ ስለሆነ ማለት ነው። ብዙ ነገሮችን ዲስቶርት የሚያደርግ ነገር ነው እና ትክክል ነው ብዬ አላምንም። እኔ ምን ታደርጋለህ? ትክክል አይደለም ብለህ ባታምን ኤፍሬም፣ ምንም ማድረግ አልችልም። በቃ አዘኔን ይዤ እቀመጣለሁ። ምንም ማድረግ አልችልም። ቅድም እንዳልኩት ነው፣ መብት አላት። እኔ አሁን መብት የሌላት በዛው በአገልጋዮቿ ላይ በማህበረ ምዕመናኑ ላይ እዛ ባለው ላይ አክቲቭሊ ባለው ላይ በእነሱ ላይ መብት የላቸው። ምን ማለቴ ነው? እዛው ያለው ምዕመን አገልጋዮች፣ ቄሶች፣ ወንጌላውያን እዛ ያሉ ትክክል አይደለም ይሄ አንቀበልም ካሉ አንቀበልም ነው። አባረራለሁ ካልከው አይቻልም። ዳስ ኢምፖሲብል
አንደኛ እንትኑም ህግ አይፈቅድላቸውም። ሁለተኛ እንዴ ከትላንት አንማርም እንዴ? ትላንትና እኮ 3 ሰዎች ታገዱ። መሰረተ ክርስቶስ እንግዲህ ቃሌ አለ እዚህ የዛው ቸርች 2-3 ሰዎች ታገዱ። ያገደው ማን ነው? ዋናው ጽሕፈት ቤት ነው። እነዚህን ሰዎች አግጃለሁ፣ ከቤተ ክርስቲያን አባልነት ሰርጃለሁ አለ። አንቀበልም አሉ አጥቢያዎቹ። ትቀበላላችሁ ሲሉ ሌሎቹም አጥቢያዎቹ እየሰፉ መጡ፣ አቋሙን የሚቃወሙ ሰዎቹ ይቅርታ ጠይቀው ወደ ማስተካከል ሄዱ። አስፈራርታ አባራለሁ ምናምን ብትል አትችልም። 6 አጥቢያዎች ከተነሱበት ተደራድረ ሀሳብን ትቀይራል። እሺ ነው የምትለው፣ ትገዛል። አይ እምቢ ካልክ እኔ አለቃ ስለሆንኩ አባራለሁ ምናምን ካልክ 2 ትሆናለህ፣ 4 ትሆናለህ፣ 8 ትሆናለህ ማለት ነው። የተለያየ ትሆናለህ። እንደዛ ነው የሚሆነው። ከዚህ ይልቅ ግን መሆን ሲገባው መሆን የነበረበት ምንድነው? እንደዚህ አይነት አሁን የውጭውን የውስጥ ነው ያልከኝ እንጂ ደብዬ የውስጥ አይደለም። ይሄ የውስጥም የውጭም ነው። ምክንያቱም የውጭ ያለነውንም የሚነካ ነው። መግለጫው እኮ ውጭ ያለነውንም የሚነካ ነው፣ ውስጥ ያሉትን ብቻ አይደለም። እሺ አረዘም። ውጭ ያሉትን ምንድን ነው የሚነካው? ለምሳሌ ሙሉ ወንጌልን፣ መሰረተ ክርስቶስን፣ ሌላው ምንድን ነው የሚነካው? የራሷን ምዕመን ከመጠበቅና ደህንነታቸውን ከማስጠበቅ አኳያ ኖላዊ የሆነ የእረኝነትን መመሪያ አወጣች በራሷ ምዕመን ላይ እንጂ በመሰረተ ክርስቶስ ወይ በሙሉ ወንጌል ላይ አይደለምና ውጭ ያለውን ምንድን ነው የሚነካው? ቆንጆ ጥያቄ። ውጭ ያለውን ምንድን ነው የሚነካው? ውጭ ያለውን ልዩነት የሚነካው ምን መሰለህ? እኔ ያልኩህን ወሬው አያምርም። ፓስተር እንትና የሚባል የሙሉ ወንጌል ፓስተር እኔ መድረክ ላይ መጥቶ አያገለግልም፣ መድረክ ከዚህ በኋላ አልሰጠውም። መድረክም አልሰጠው ደግሞ በመሰረታዊ ትምህርት ልዩነት ስላለን ነው። በዶክትሪን ልዩነት አለን ከሱ ጋር ነው። ውጭውን አይነካም፣ በደንብ ይነካል እንጂ ይሄ ፓስተር እኮ ሰብኮ ሂዱ መካነ ኢየሱስ ብሎ የላከ ሰው እኮ ነው። እናንተ ጠርታችሁት ደግሞ እናንተ ኮንፈረንስ ላይ ሰብኮ እኮ ሰዎች ጌታን ተቀብለው በሱ ጸጋ ነብይም ሊሆን ይችላል፣ በቀጥታ ባይዘው ሐዋርያም ሊሆን ይችላል። ሰብኮ ወደ እግዚአብሔር መንግስት ሰዎች መጥቶ ጥሩ ቤተክርስቲያን ነው እዚህ ተከታተሉ ተካፈሉ ብሎ ሰጥቶ የወጣ ሰው ነው። እንዴት አያገባውም? ይሄ ያገባዋል እንጂ ለውጭም ነው እንጂ በቀጥታ ነው እንጂ የሚመለከተው። ሁለተኛ የዶክትሪን ልዩነት አለን ማለት የዶክትሪን ከሆነ ልዩነታችን ወደ ሌላ አሁን እኔ ማንሳት ማልፈልገውን ነገር ላነሳ ሌላ እንትን መስጠት አልፈልግም። እኔ ነገሩን እንትን ለማለት ማለት ነው። ምናልባት በውስጥ የምናወራ ከሆነ እናወራለን። ባይ ዲፎልት ሌሎቹን ሐሰተኛ የሚያደርግ ጭምር ነው ብዬ ነው ማምነው። ባይ ዲፎልት ኖ ኤፊ ያስተምሮ ልዩነት እንዳለን አታውቅም እንዴ? አሁን ለምሳሌ ሰከንደሪ አሁን ቴዎሎጂካል ትሬዥ ላይ ሰከንደሪ ዶክትሪን ላይ ልዩነት እንዳለን አታውቅም? ይሄን ሰከንደሪ መቻለች ዴቪ የሱንማ ቀኑን ሙሉ እኔ ጉሮሮ የእንጥሌ እስኪቆረጥ ድረስ ስናገረው የኖርኩት ነው። ልዩነታችን በዚህ ነው በዚህ ነው ብዬ እዛ ላይ ግን ሰከንደሪ የሚል የለም። ልዩነታችን የዶክትሪን ስለሆነ እኔ መድረኬ ላይ አይቆሙም። በዚህ ልዩነት አለን የሚል ነገር የለም። የስ ያስተምሮ ነው ልዩነታችን። ልዩነታችን የትኛው ነው? እንግዲህ አንተ ስታየው አሁን ቴዎሎጂካል ትሬዥን ስታወጣ አሁን በስላሴ ትምህርት ልዩነት የለንም፣ በነገረ ክርስቶስ ልዩነት የለንም። ምናልባት ኮሚኒኬት ወይ ደማቶም ላይ ስንመጣ ሉትራን መካነ ኢየሱስ የምንገልጥበት ቴዎሎጂካል ተርሞች ለየት ይላል ከሪፎርሙድም ከፔንቴኮስታሉም። ከዛ ውጪ ሃይፖስታሲስ ዩኒየን ላይ ቱ ኔቸር ዋን ሃይፖስታሲስ የሚለው ላይ ልዩነት የለንም እዛ ላይ። እንደሱ ከሆነ ዴቪ ወደዛ እንትኑን ሳይናሰፋው እስከዛሬ ድረስ መካነ ኢየሱስ ነች እንግዲህ መስራች ነች እንጂ የህብረቱ መስራች ነች። መስራች ብቻ ሳይሆን በመሰረታዊ እንግዲህ አስተምሮ አንድነን ዶክትሪናችን አንድነን ብላ ኮንፎርም አድርጋለች ከዚህ በፊት ማለት ነው። እና አሁን ደግሞ አንድ አይደለንም ብላለች። የትኛውን እውነቱ አንድ አይነት ነው አንድ አይደለንም ነው? ከሁለት አንዱ የትኛውን እውነቱ? እንግዲህ አንድነንም አንድ አይደለንም ሊሆን አይችልም። ከዚህ በፊት ግን አንድነን ብላለች። ኦፊሻሊ ዶክመንቱ አለ፣ ለዛው መተዳደሪያ ደንብ ላይ ነው ያለው። አሁን ደግሞ በዶክትሪን ላይ አንድ አይደለንም፣ መሰረታዊ ትምህርት ኢሴንሻል እንትን ላይ አንድ አይደለንም ብላለች። ስለዚህ የትኛው ነው ትክክል? አሁን እሱ ነው እኮ
አሁን ምንድን ነው መሰለ ለእኔ ትክክለኛ አሁን ይሄኛው ነው። ለምን መሰለ በመሰረታዊ ትምህርት በዶክትሪን ያለችው አሁን መሰረታዊ ምናምን ሳይሆን በዶክትሪን ያስተምር ልዩነታችን የዶክትሪን ያስተምሮ ነው። ይሄ ደግሞ ያስተምሮ ልዩነት የዶክትሪን ልዩነት ደግሞ አለን። አንድ አይነት ወጥማ ብንሆን ለምን ሁላችንም ወይ መሰረተ ክርስቶስ ወይ ሙሉ ወንጌል ወይም መካነ ኢየሱስ ለምን አልሆንም? ያስተምሮ ልዩነት ስላለን ነው። ሙሉ ወንጌልን ከመካነ ኢየሱስ የሚነጥላት ያስተምሮ ልዩነት አለ። መሰረተ ክርስቶስን እንዲሁ ከመካነ ኢየሱስ የሚለያት ያስተምሮ ልዩነት አለ። ያንን ነው ከምኑ ጋር ያገናኘችው ስታወጣው መምሪያውን ምስባኬንና መሰዊያ ሪሜምበር መሰዊያ ምንድን ነው? ሳክራመንት። ስለ ሳክራመንት ነው እየተወራ ያለው። መሰዊያ ከተወራ ስለ ሳክራመንት፣ ይሄ ማለት ሰከንደሪ ዶክትሪን ለእኛ ኢሴንሻል ነው። ሳክራመንት ኢሴንሻል ነው። ለምን? ከነገረ ድነት ጋር ስለሚያያዝ ማለት ምንድን ነው አብሶሉት ነሰሰቲ እና ነሰሰሪ የሚለውን ስለምንከፍለው ነው። ከአብሶሉት ነሰሰቲ ለእምነት ስለምንሰጥ ነው። ከዛ አንጻር ነው እንጂ ይሄ ሳክራመንት ጉዳዮች ለእኛ ኢሴንሻል የሆኑ ቲቺንጎች ናቸው። ከነገረ ድነት ጋር የሚገናኝ ነገር ሁሉ ኢሴንሻል ነው። የጌታ እራት ብታዩ ከክርስቶሎጂ ጋር ራሱ ይገናኛል። የኛ ኮሚኒካቶ ደማቶም ኢሴንሻል የሆነ ቲቺንግ ነው። ስለዚህ የአስተምሮ ልዩነትም አለን። ያንን የአስተምሮ ልዩነት ከምኑ ጋር ያመጣችው? ከምስባክና ከመሰዊያው ጋር ያገናኘችው። መሰዊያው ለምን ተጠራ? ከሳክራመንት ጋር ስለሚገናኝ። ምስባክ ለምን ተጠራ? አስተምሯን ሳይሸራረፉ የሚያገለግሉ አገልጋዮች ማገልገል ስላለባቸው የህዝቧን የምዕመኗን ደህንነት የመጠበቅ ኃላፊነት ኖላዊ የሆነ የእረኝነት ኃላፊነት ስላለባቸው እረኞቹ ማለት ነው። እና የአስተምሮ ልዩነትማ አለ። ያንን ነው አሁን ሪኮግናይዝ ያደረገችው ወደ ራሱ አስተምሮ ወደ ራሱ አይደንቲቲ እየተመለሰች ያለችው ኤፊ። እሺ ከሆነ እንደዛ ከሆነ የአሁኑ ከሆነ ትክክል ባለፈው ይቅርታ መጠየቅ አለባት። ይቅርታ መጠየቅ እኮ አለባት። አንድ ነን ያልነው ትክክል አይደለም፣ በዶክትሪን ልዩነት አለን ማለት አለባት። እንደገና አሁንም ድረስ ህዝቡ የሚሳሳትበትን ዶክትሪን ከዌብሳይት ላይ ማውረድ አለባት። እኔ ይህን ሪፕሬዘንት አያደርገኝም፣ ትክክል አይደለም፣ በስህተት ነው ዋሪቨር ብላ ይቅርታ ጠይቃ ያንንም እንትን ማለት አለበት። አሁን ሁለት ማሊያ ጥሩ አይደለም ብዬ ነው ያሁን የውስጥም መቼ ነው አንድ ነን ያለችው? እንዴ ይኸው የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት ካውንስል ላይ ሂድ። እዛ ጋ እኮ አንቀጽ 10 ቁጥር 2 ነው። ይኸዋ አንቀጽ 10 ቁጥር 2 ምንድን ነው የሚለው? የካውንስሉ ምንድን ነው የሚለው? አንቀጽ 10 ቁጥር 2 እኮ እያንዳንዱ ዲኖሚኔሽን የራሱ አይደንቲቲ ህጋዊ መብቱ የተጠበቀ ነው እኮ ይላል። እኔ ስለ አይደንቲቲ አልመረ እዛ ላይ ዶክትሪኑ ስፔሲፊክ ተደርጎ ተቀምጧል። ኢሴንሻል ዶክትሪን ላይ አንድ ነን ተብሎ በዶክትሪናችን አንድ የሆንባቸውም ዶክትሪኖች ይኸው ነው ተብሎ በዝርዝር እዛ ላይ ተቀምጠዋል። አንድ ዶክትሪን ነው ያለን ተብሎ ማለት ነው። ለዛውም መተዳደሪያ ደንቡ ላይ ነው የተቀመጠው። ሰባት ትምህርቶች ናቸው አለ የተቀመጡት እዛ ቦታ ላይ ሰባት ትምህርቶች። አንቀጽ 10:2 ላይ ስታየው ግን እያንዳንዱ ዲኖሚኔሽን የራሱ የሆነው አይደንቲቲ አስተምሮ የተጠበቀ ነው፣ ህጋዊ ማንነቱ የተጠበቀ ነው የሚል አለ ቁጥር 2 ላይ። እኔ አሁን እሱን ላየሁትም አውተን ማየት እንችላለን። እሱ ግን አሁን ያልከኝ እንደዚህ ሚን አይቀይረውም እኮ በዶግማችን አንድ ነው ካለ በኋላ የተለያየ አርማውን ራሱ እኮ ሲናገር ሲተነትን እሱማ መግቢያው ላይ ራሱ እኮ የተለያየ አስተምሮ ብሎ የሚፈታው አለ። የተለያየ አስተምሮ የሚለው እሱንም እንደው መግቢያው ላይም አለ። አርማውን በሚያበራራበት ጊዜ የያዘው ቀለማት ምናምን ብሎ ሚያ ነው። ግን ደግሞ እሱን ከአብራራ ከጨረሰ በኋላ ነው በመሰረታዊ ትምህርቶች ግን በኢሴንሻል ዶክትሪን ግን አንድ ነን ብሎ ኢሴንሻል ዶክትሪናችን ብሎ ከ1 እስከ 7 ይዘረዝራል። ስለዚህ እነዛን ዘርዝሮ በጣም በዝርዝር ነው እንደው የሚያስቀምጠው። በእነዚህ ጉዳዮች ላይ አንድ ነን ይላል። አሁን በዶክትሪን አንድ ነን የተባለው አንድ ነን ብቻ ሳይሆን ህብረት መስርቶ ስልጣን ተከፋፍሎ ህዝቡን እየመሩ ትክክል ነው ብዬ አላም። ከሁለት አንዱ እውነት መሆን አለበት ነው። አይ ሪስፔክት እንትኑ ኦኬ እችል ልበልና ሰጣለሁ። ዮሲ እኔ አሁን
አንድነን ብላ ያወጣችሁ ሌላ፣ እኔ ያልሰማሁት ያላወቅኩት ሌላ መግለጫ ያለ መስሎ ነበረ። መቼ ነው ያለችው እየጠየቅኩ። የካውንስሉ ግን ከሆነ ልክ እንደ ቴዎሎጂካል ትሬው ያንን ሰባቱን በጋራ የምንስማማበት በጋራ ሁሉም የሚስማማበት ማለት ነው። ሰከንደሪ ዶክትሪኖችን አላወጣችም። እዛ ጋር ስለ ሳክራመንት አልተናገረም። ካውንስሉ ስለሚለዩን ነገሮች አልተናገረም። ይሄ በጋራ ሁሉም የሚስማማበት ፕሮቴስታንቱ በሙሉ የሚስማማበትን አስቀመጠና የማንስማማበት የሚለየንን አስተምሮ ቁጥር 2 ላይ እያንዳንዱ ዲኖሚኔሽን የራሱ የሆነውን ነገር ህጋዊ መብት አለው ብሎ አስቀምጧል። የራሱ የሆነውን ነገር የሚለየውን ነገር አስተምሮውን እንትን የማድረግ ነገር ህጋዊ መብት አለው ብሎ አስቀምጧል ካውንስሉ ማለት ነው። ያ ሰባቱ አስተምሮዎች ግን አዕማድ አስተምሮ ተብለው የተቀመጡት በጋራ ሁላችንንም የምንስማማበት እንደ ፕሮቴስታንት የምንስማማበት ስለ ስላሴ፣ ስለ ነገረ ክርስቶስ፣ ስለ ሰው፣ ስለ መላእክት እንደዚህ ትምህርቶች ነው የተገለጡትና በጋራ ሁላችንም ልንስማማበት የምንችለውን ብቻ ነው ካውንስሉ ያስቀምጠው እንጂ የሚለዩንን ትምህርቶች ካውንስሉ አላስቀምጠም። ስለሚለዩን ትምህርቶች ቁጥር 2 ላይ ያንን አስቀምጦታል። እያንዳንዱ ዲኖሚኔሽን የራሱ የሆነ ህጋዊ መብት እንዳለው በሚለዩን አስተምሮቶች ላይ ማለት ነው። እሺ አሁንም ምንድነው ስለዚህ ጋር ጉዳይ ላይ ብዙ እንደምትቆዩ ቅድም አስቤ ነበረና ቅድም በተነሳው ጉዳይ ላይ የተወሰነ ነገር ሀሳብ ሰጥቼ እንትን ልበል ብዬ ነው። ከዛ በኋላ ወደዚህኛው ሀሳብ ትመለሳላችሁ። ማለት ቅድም ብዙ ነገሮች ሲነሱ ነበረና አብዛኞቹ አኪዜሽን ነበሩ። እናንተ ከመጣችሁ በኋላ ሰምቲንግ ወንጌል አሰብኩም የሚሉ ነገሮች ነበሩና እንግዲህ እኔ መጀመሪያ ወንጌል ምንድን ነው ብዬ ጠይቃለሁ። ወንጌል መስበክ ወንጌል ሰበክ ከሚባል አንድ ሰው እንዴት ነው? በሚያሳዝን ሁኔታ ወንጌል አትሰብኩም የሚለው ሰው እናንተን ሳይ ደሜን ይፈላል የሚል ራሱን ያለወጠው ወንጌልን ነው ሰበኩ የሚለው ማለት ነው። ራሱን ያለወጠውን ወንጌል እሱ ወንድሙን ከመጥላት ያላዳነውን ወንጌል እንደሚለውጥ አምናለሁ። የወንጌሉ ችግር እንዳልሆነ አምናለሁ። ከዛ ግን ወንጌል ስበክ ይልሃል ማለት ነው። በጣም ነው የሚገርመው ማለት ነው። በጣም ነው የሚገርመው። እኔ በሚያሳዝን ሁኔታ ደግሞ ወንጌል አልሰበካችሁም እናንተ ወንጌል አሰብኩ ምናምን፣ እኔ ቀጥራችሁናል ወይ ነው በመጀመሪያ ደረጃ። እኔ አክቹሊ ወንጌል የምሰብከው እግዚአብሔር አምላክ በክርስቶስ ኢየሱስ ስለደረሰልኝ ስላዳነኝ ከምን እንዳወጣኝ ስለማውቅ የእግዚአብሔር ምሕረትና ቸርነትን በማየት እግዚአብሔርን ወዶኝ አፍቅሮኝ አድኖኝ እኔ ደግሞ እሱ ካዳነኝ ዘንዳ እኔ ለምን አላገለግለውም ብዬ እንጂ እናንተ ክፍያ አለ ወይ እናንተ ከፍላችሁኛል ወይ ወንጌል እንድሰብክ? ወንጌልስ እናንተ ነከሌ ነው ወንጌል እየሰበኩ ነው ብዬ ለእናንተ ሪፖርት ማድረግ ሳለብኝ ወይ? ስለዚህ ወንጌል አሰብኩም ለእናንተ አይደለም የምንሰብከው። አፍተራል አሁን የምንሰብከውን ነገር ከእግዚአብሔር ፍቅር የተነሳ እግዚአብሔር እንደናንተ አይደለም። እግዚአብሔር በጣም ስለወደደኝ እኔን ስላፈቀረ ልጁን ልኮ በክርስቶስ ኢየሱስ እኔን አድኖኛል። ስላዳነኝ እኔ የማደርገው ነገር አለ ከእግዚአብሔር ፍቅር የተነሳ። እናንተ ወንጌል አሰብክም ወይም ትሰብካለህ ስለምትሉኝ የማደርገው ነገር እንደሌለ ወቁ። ከዚህም በኋላ ማለት ነው መብት አለኝ። እናንተ እኮ እየሰበካችሁ አይደለም። ወንጌል አሰብኩ የሚሉ ሰዎች ወንጌሉም አያውቁትም አልለወጣቸውም፣ እየሰበኩም አይደለም። እውነት ለመናገር ወንጌል እየሰበኩ አይደለም። ስልክ ይዘዋል፣ ስክሮል ያደርጋሉ፣ ሌላ ነገር ይጠቀማሉ። ያ መብት እንዳለኝ እኔም ወቁ። ስልኬን ይዤ ገብቼ ስክሮልም የማድረግ ሌላ ነገርም የማየት ምንም ነገር የማድረግ ስልኩ የኔ ዋይፋዩ የኔ ከእናንተ ጋር ምንም የሚገናኝ ነገር የለም። ስለዚህ ምንም በዛ ደረጃ እናንተ ልክ የእግዚአብሔር ዙፋን ላይ ቁጭ ብላችሁ አንተ እንደዚህ አላደረክም ምናምን። ከዛ ደግሞ ቀጥሎ ምን ይጠይቃሉ? ስንት ሰው በእናንተ አገልግሎት ወደ ጌታ መጣ? ባማ ሴት ማለት ይሄ የክርስቶስ ፍርድ ወንበር ፊት ልንቆጥርላቸው ማለት ነው። ከዛ ከሌ ድነዋልና እስኪ አክሊል እሺ ነግረናችሁ አክሊል ትሰጡናላችሁ ማለት ምን ያህል ሰዎች ወደ ጌታ እንደመጡ ከነገርናችሁ በኋላ አክሊል ልትሰጡን ነው? ልንድንቆጥርላችሁ ትፈልጋላችሁ አይደለ? እና በጣም በሚያሳዝን ሁኔታ አባይ ሚዛን አያለው እዚህ ፕላትፎርም ላይ መሳደብ ነው ወንጌል የምትሉት፣ እንደዛ ነው በእርግጠኝነት፣ ወይ ሌላው መሳደብ ማለት ነው። በጣም በሚያሳዝን ሁኔታ ቤተ ክርስቲያንን ቃለ ሕይወትን መካነ ኢየሱስን የሚሰድብ ሰው ሲሰድብ በቃ እንደ ተሳዳቢ አይደለም የሚቆጠረው።
እንደዛ ብሎ ያሉ ሰዎች ኖ እንደዚህ ትክክል አይደለም የሚል ደግሞ ተሳዳቢ ተደርጎ ይቆጠራል። ቤተ ክርስቲያንን ያህል ተተችቶ አባይ ሚዛን ማለት ነው። ቤተ ክርስቲያንን ያህል አገልጋዮችን ያህል በየቦታው ወንጌል የሚሰብኩ ቃለ ሕይወትን፣ መሰረተ ክርስቶስን፣ መካነ ኢየሱስን ምናምን ሰው ሲነካ ችግር የለውም። በጣም በሚያሳዝን ሁኔታ ግን ግለሰብ ግን ኖ ይህንን አትንካ ሲባል ደግሞ የወንጌል ጠላት ይባላል። የወንጌል ጠላት ይባላል እና በሚያሳዝን ሁኔታ ወንጌል ምን ማለት እንደሆነ ራሱ እኔ አሁን ሰሞኑን ባለው ግርግር እግዚአብሔርን እያስደሰትኩ ነው ብዬ አላምንም። እውነት ለመናገር ስለ ራሴ ሳወራ ማለት ነው። ስለ ራሴ ሳወራ በዚህ ጉዳይ ላይ እግዚአብሔር ይከብራል ብዬ አላምንም። እውነት ለመናገር እነዛ ሰዎች ውስጣችን በጣም ስላቆሰሉት እንዲሁ እስኪ ይውጣላቸው በሚል መንገድ ትክክል አይደሉም በሚል መንገድ በዛ ደረጃ ተናግሬያለሁ። ትክክል አይደለም ብዬ ተናግሬያለሁ እንጂ እግዚአብሔርም ቤተክርስቲያን ስትነካ በዛ ልክ መልስ አላለኝም። ቤተክርስቲያንም ቃለ ሕይወትም እኔን የሚነኩ ሰዎች እንዲህ አድርግ እንዲያድርግ አይሉም። እና በአጠቃላይ ግን ምንድነው ለማለት የፈለኩት ብትሉ ጌታችን ኢየሱስ ክርስቶስ ምንም ነውር የማይገኝበት ቅዱስ እሱ አንድም ቀን ከአንደበቱ ስህተት የማይገኝለት ሰዎች ጠልተውት ገፍተውታል። ምናልባትም የዘጋ ቤተሰቦቹ የዘጋ ዘሮቹ አይሁድ ሰዎች ማለት ነው። በዚህ ልክ ብዙ ሰው እንትን ቢል ያን ያህል አይገርመኝም። ለዛውም ብዙ መሳሳት ብዙ ላበላሽ የምችል ሰው ምንም ቢሉ አይገርመኝም። ግን ደስ እንዲላችሁ የሚባለው ተስፋ እንደ ቆረጥን እና የሆነ በእናንተ ምክንያት እኔ አንዳንድ ጊዜ ስለ እንቅፋት ምናምን ሲወራ እስኪ እኔ እንቅፋት ከሆንኩ ምን ችግር አለው? በቃ ሌላው ሰው ይስበክና እኔ ልቶ ባይዘወይ እግዚአብሔር አምላክ ይመስገን ብዙ ስራ ያለበት አካባቢ ስል ብዙ ወንጌል ሊሰበክበት የሚችል አካባቢ ነው ያለሁት። ወንጌል መስራት እዛ ላይ በጣም አመቺ ነው። ጊዜ የለኝም እኔ ላይቭ ምናልባትም በአመት ውስጥ 2 ወይ 3 ገብቼ ቢሆን ነው የራሴን ቤት ከፍቼ ላይቭ እንደዚህ ማለት ነው። እና ላይቭ ከፍቼ አላቅም። ራሴ በጣም ቢዚ ነኝ። ከሚዲያ ከጠፋው ቆይቻለሁ። እነዚህ የተወሰኑ ቀናት ብቻ ቤተክርስቲያን ስለተነሳች ገብቻለሁ እንጂ ገብቼ አላቅም። ብዙ ስራ አለ። ልተውም እችላለሁ። ምን እያልኩ ነው? ፕላትፎርሙ አሁን እናንተ አንድ ሌላው አሁን ለምሳሌ ለአንድነት እንቅፋት ምናምን ከሆነ እስኪ በቃ ምናልባት እኔ ኮንኩ እንቅፋት ምን ችግር አለው? ለምን አልተውም? እኔ ልተውም እችላለሁ። እውነት ለመናገር ልተውም እችላለሁ። አንዳንዶቹ ደስ አይበላቸው በሚል እስኪ ማጥፋት ስለሆነ የሚፈልጉት እነሱ እንደዚህ አድርገን አጠፋ ነው። ምናልባት እነሱ የኛ አምላክም አጠፋው ሊሉ ይችላሉና ከሚሉ ለምን እዚህ ጋር ትንሽ ሰዎች የሚጠቀሙ ከሆኑ ለነዛ ለወንድሞቼ ብጠቅም በሚል ቆያለሁ እንጂ እኔ እንቅፋት ከሆንኩ እውነት ለመናገር እናንተ አንድ ሁኑ። እስኪ እናንተ ተስማሙ። ሌሎቻችሁ የቀረው እኔ እንዲሁም ብዙ ጊዜ ከዚህ በፊትም ኤፋ ሲለው ቅድም እንደነበረ ከአንድነት አኳያ ኤፋ ስሜትን ተረድቻለሁ። መካኒስ እውነት ለመናገር በቃ እንደዚህ ምናምን የሚለውን ነገር ሲል አንደርስታንድ አድርጌዋለሁ። ከእኔነት ስሜት ነው የእኔ ቤተክርስቲያን ናት። ስለዚህ እዛ ሄጄ ማገልገል አለብኝ ከሚል ነው። ይሄ እንደዚህ አይነት አንድነት እንዲኖር ሁል ጊዜ ዲቤት ስናደርግ እንዲሁም አንድ ነን በሚል ነው። ወዴት እንምጣ ሲሉ አንድ ነን፣ በመሰረታዊ ጉዳይ ላይ አንድ ነን። ልዩነት ሰብኬ አላውቅም። ሰዎች ግን አልፈው መዝለፍ ጀመሩ ትራዲሽንን፣ ቤተክርስቲያን። ለዛ ነው መልስ መስጠት የጀመርነው እንጂ ልዩነት የሚባል ነገር እኔ ከመጣሁ ጀምሮ አንድ ቀን አውርቼ አላውቅም ስለ ልዩነት ማለት ነው። እስኪ አንድ ሁኑና ተስማምታችሁ ተፋቅራችሁ ስበኩ። ግን በጣም በሚያሳዝን ሁኔታ እንዱ የሚጠቅማችሁ ባለማወቅ ቅድም አሁን አንዷ ይቅርታ አለችኝ፣ መልሳ ደግሞ መስደብ ጀመረ እንትኑ ላይ ማለት ነው። ይቅርታው ትንሽዬ እንኳን የሚቆይ አልነበረም እና እኔ ምር መስሎኝ ችግር የለውም እህቴ ብዬ መለስኩላት ማለት ነው። ስትሰድበኝ ስለነበረ ከታች እና ይቅርታ ብላ ጠየቀችኝ። ኦኬ ችግር የለውም አይነት ነገር ብዬ መለስኩ። የምሬን ማለት ነው። የምሬ እንዲሁ ልቤ ተመልሶ ችግር የለውም እህቴ ምናምን ብዬ መለስኩኝ።
በጣም በሚያሳዝን ሁኔታ መልሳ ደግሞ አሁን መሳደብ ጀመረች ማለት ነው። እንዴ ይቅርታ እንዲህ ነው እንዴ ማለት እንዴት ነው ወንጌል የተረዳ ነው? እንዴት ነው እና መንፈስ ቅዱስ አለን የምንለው? አላውቅም በእውነት እንዴት ነው መንፈስ ቅዱስ አለን የምንለው? በዚህ አይነት መራራ ስር ውስጣችን ላይ በቅሎ አንዳንዱ ባይዘወይ ፕሮቴስታንት የሆነው ቤተሰቡ ፕሮቴስታንት ስለሆኑ አብሮ መጥቶ ነው እንጂ የገባውም አይመስለኝም። እውነት ለመናገር የገባውም አይመስለኝም ከማየው ነገር ማለት ነው። ግን ለእኔ ቲክቶክ መተዳደሪያ አይደለም፣ ለእኔ ቲክቶክ እንጀራ አይደለም። ቲክቶክ ምናልባትም ህያው እግዚአብሔር በሚያውቀው የተወሰነች ነገር መጥቀም ከቻልኩ ለየገባችኝ ያቺ የገባችኝና ያዳነኝን ኢየሱስን እንዲሁ ካሳየው በሚል ነው እንጂ የመጣሁት። ኑሮ አለኝ ማለት ህይወት አለኝ፣ ኑሮ አለኝ፣ አገልግሎት አለኝ፣ ስራ አለኝ መሬት ላይ አክቹሊ ጀስት ከዚህ በፊት እንደተባለው ቴዎሎጂ የተማራችሁ ሰዎች ሂዱና ምንድን ነው የሚባለው ይሄ ኤንጂኦ ምናምን ስሩ ተባለ። እኛ ሶሺዮሎጂ አይደለም የተማርነው፣ ሳይኮሎጂ አይደለም የተማርነው፣ ኤንጂኦ አይደለም የምናገለግለው፣ ስነ መለኮት ትምህርት ቤቶች አሉን፣ እዛ እንሰራለን በቃ። ስለዚህ ከዛ ባለፈ እኔ ላጠፋው ይሄንን አጥፍቼ ትቼ ከዛ የእናንተን አንድነት የእናንተን ሰላም እና መመሰጋገን መከባበር የወንጌል አንድነት ወንጌል ከሰበከ አክቹዋሊ እኔ ግድ ያልሰበኩት አለ ኤፍሬም ከሰበከ በቃ በቂ ነው። ዴቭ ከሰበከ በቂ ነው በቃ። እኔ ግድ እኔ ካልሰበኩ አለም አክቹዋሊ እኔ የምሰብክበትን ቦታ ስላለኝ በጣም ሰፊ እድል አለኝ እና ስለዚህ ቤተክርስቲያንን መናገር፣ ትራዲሽንን መናገር፣ ዶክትሪንን መናገር እንደ ጽድቅ ነው እንደዚህ አትበሉ ብሎ መናገር ግን እንደ ኃጢአት ተደርጎ የሚቆጠርበት ምናልባትም የአጵሎስ ነኝ የጳውሎስ ነኝ የኬፋ ነኝ ምናምን የሚሉ ሰዎች እነሱ ምናልባት መውደድ ችግር የለውም እነሱ ወደድ ነው ብለው የሚሉትን ሰዎች ትክክል አይደለም አትበል አታርምም የሚታረም ሰው አይደለም ብለው በጥላቻ ውስጣቸው ታወረ ማለት ነው። ስለዚህ ምንድነው እያልኩ ያለሁት አክቹሊ የምትጠሉኝ ሰዎች ይሄንን አንድ ነገር ልንገራችሁና እስከወጣ ድረስ ወጣለሁ አፍተር ኦል እስከወጣ ድረስ ግን አንፎሎ አድርጉ፣ ብሎክ አድርጉ፣ አትምጡ። እኔ የገባሁበት ቤት ምናልባት ዛሬ እንትን ካላልኩ ማለት ነው እኔ ቤት አትምጡ፣ አንፎሎ አድርጉኝ፣ ብሎክ አድርጉኝ፣ እኔ ቤት አትምጡ፣ እኔ የገባሁበት ቤት አትምጡ። እኔ ካለው ደግሞ ወጥታችሁ ሂዱ። አሁን ቀደም አንዱ ሲናገር ነበረ ሙለታ ሲናገር ሲጨርስ ጥሩኛል ድምፄን መስማት ስለሚያስጠላው ማለት ነው ስለሚቀፈው፣ ግን ደግሞ ምን ይላል ወንጌል ይሰበክ ይላል። አዎ የሚገርም ነው። ኢምፕሬሲቭ ባይ ዘ ወይ በጣም የሚገርም ነው እና እኔ ሌላ ሰው አክቹሊ በሌላ በዚህ ፕላትፎርም ከመጣው ወንጌል ሰርቻለሁ በሰራሁበት ጊዜ ይሄን ያህል በየፐርሰንት የማቀርበው ነገር በሰራሁበት ጊዜ በብዙ ሰዎች በሌላ ሃይማኖት ተሰድቤያለሁ። እሱ አላመመኝም። ግን ምናልባት የኔ ወገኖች ናቸው ክርስቲያኖች ናቸው ብዬ ባሰብኳቸው በዚህ ልክ ጥላቻ በዚህ ልክ ስድብ ሲሆን እውነት ለመናገር እንዲሁ ደስ ይበላችሁ ከፍቶኛል። ደስ እንደሚላቸው እርግጠኛ ነኝ። ምንድነው የሚባለው ይሄ እንደ ሴሌብሬት እንደምታደርጉ አውቃለሁ። ከፍቶኛል ስል መከፋቴን ስለምትፈልጉት ማለት ነው። ከፍቶኛል፣ አዝኛለሁ። ማዘኔ ደስ እንደሚያሰኛችሁ አውቃለሁ። ይህን እያወቁ ነው የምናገረው። ድል እንደነሳችሁ ይሰማቸዋል። አሁን ፋይናሊ ልታረጉት ያሰባችሁትን ነገር ግብ ላይ እንዳደረሳችሁ በቃ አንድ ሰው እንዳሳዘናችሁ እንዳስከፋችሁ አንድ ሰው ተስፋ እንዳስቆረጣችሁ አንድ ሰው ቆይ ከመንገድ ዞር እንዳረጋችሁ ሙሌ ቆይ እንትን ላርግና ኢንተርፌር ላርግና እንዳትደመድም ይሄ አሁን የቲክቶክ ፕላትፎርም ላይ እንደዛ ፊል እንድታደርግ አያስፈልግም። እኔ ልንገርህ እኔ እበልጥሃለሁ በልምድ ቲክቶክ ላይ ማለት ነው። ኦኬ የቲክቶክ እንትን ቋሚ አይደለም። ዛሬ በቃ ምንም የሚጠላህ ሰው ሊያይም ሊሰማ የማይፈልግ ሰው ነገ ደግሞ ከሱ ውጭ ያላችሁ በሙሉ እነ ኤፍሬምን አይናችሁን ላፈር ይለን ሰው ነው ያለው እና አይቆይም። 3 ቀን አይቆይም። የቲክቶክ ፍቅርም ጠብም 3 ቀን አይቆይም እና ዋናው ሽል ማለት ነው። ጦር ሲወረውርብህ ሽል ካልክ 3 ቀን በቃ ከዛ በኋላ ደግሞ ለአንተ ደግሞ ጦር ሲወረውርልህ ሌላ ቦታ ታገኘዋለህ። እና እንደዛ በቲክቶክ እንትን በፖለቲካ እንትን ቋሚ ጠላትና ወዳጅ የለም ይባላል። በቲክቶክ ግን እንትን ነው ቅስበታዊ ነው ሲለዋወጥ ማለት ነው። እና በቃ ጦር ወርውሮ ሽል ብለህ ቀና ስትል ኬክ ደግሞ በእጁ ይዞ ያጎርሳል ማለት ነው። ስለዚህ በቲክቶክ ወዳጅም በቲክቶክ ጠላትም በፍጹም እንትን ልትላይ የአንተ ኢሞሽን እንትን ሊል አይገባም። አሁን ተመካክረን እንዴት ነው ማገልገል ያለብን
እንዴት ነው ትክክል ሞር ጠቃሚ ነው በየትኛው መንገድ ብንሄድ ነው ፍሩትፉል የምንሆነው? ይህንን ነገር ተመካክረን አስተካክለን እሱን የተሳሳትነውን ነገር ያበላሸነውን ነገር እንትን ብለን እንደዛ ነው መሄድ ያለብን ማለት ነው። እኛው ነን እኮ የተበላሸ ነገር ካለ ያበላሸነው እኮ እኛው ነን። እውነት ለመናገር ሌላ ማንም ከውጭ መጥቶ ያበላሸ ሰው የለም፣ እኛው ነን። አሁን ችግሩ አንተ ነህ እኔ አይደለሁም ሲባል ነው ትክክል ያልሆነው ማለት ነው። እንደ ሪስፖንሲብል መውሰድ ያስፈልጋል። ሁላችንም አስተዋጽኦ አለን ማለት ነው። ምናልባት ትንሽና ትልቅ ሊሆን ይችላል አስተዋጽኦአችን፣ ግን የሁላችንም አስተዋጽኦ አለበት ነገሩ ለመበላሸቱ ለመዘበራረቁ ማለት ነው። እንዴት ነው መስተካከል ያለበት የሚለው ነገር ላይ ማውራት ማስተካከል ምናምኑ ላይ ነው እንጂ ማውራት ያለብን አንተ እንደዚህ እወጣለሁ እንደዚህ ያልከው ምናምን ትክክል አይደለም። አሁን ሳታይ ልትወጣ ነው። በቃ የጠሉን ሰዎች 3 ቀን በእኔ ይሁንብህ 3 ቀን ቆይና ታያለህ። ከዛ በኋላ ደግሞ ያንተ ወዳጆች ይሆናሉ፣ የኔ ጠላቶች ይሆናሉ። እንደዛ ነው የቲክቶክ ባህሪ፣ እንደዛ ነው። 3 ቀን አይቆይም። እንደውም እኔ 3 ቀን ደጎኜ ነው 3 ቀን ያረዘምኩት ማለት ነው። እና ለመሰለፊ እኔ አክቹዋሊ ድካም እንዳለኝ አውቃለሁ እኮ። አሁን አንተ ደካማ ነህ ቢለኝ ሰው እንዴ ኦፍኮርስ ምን ጥያቄ አለው? ምን ጥያቄ አለው? ግን እዚህ ጋር ላይ ተሳስተሃል፣ እዚህ ጋር ትክክል አይደለም ሰው ቢል ለማረም ይሄ ነገር ላይ ስህተት ነው ቢል እኮ እንዴ ኦፍኮርስ እሰማለሁ። እሺ ስህተቱ ምንድን ነው አሳየኝ ምናምን። ኦኬ ይሄ ነገር ኦኬ ሶሪ ይሄ ነገር ሳስቼ ከሆነ በዚህ ጉዳይ ላይ ይቅርታ ልትችላለህ። ደምድሞ አዎ አንተ የተናገርክበት ከዚህ ሞቲቭ እንደሆነ እረዳለሁ። እንትና ወይም እንትና በግሩፕም ከሆነ ብቻ እነዚህም ትክክል አይደሉም፣ አንተም በዚህ ጉዳይ ትክክል አይደለም ብሎ የሚሸመግል ሰው፣ ለማቅናት የሚሞክር ሰው እውነት ለመናገር ቢሆን ሰው ኦፍኮርስ በቃ እኔ አልሳሳትም ብዬ የምል ሰው ማን ነኝ? ለምንድን ነው የማልሳሳተው? ልሳሳታለሁ እንጂ በደንብ ነው የምሳሳተው። ምንም ጥያቄ የለውም። አጠፋለሁ። እንዴት አላጠፋም? እኔ አላጠፋም ብዬ ፈጽሞ ጭራሽ ብዬ አላውቅም። እንደማጠፋም አውቃለሁ፣ ግልጽ በሆነ መንገድ ማለት ነው። ከጌታ ጋርም በቤቴ የጨረስኳቸው ጉዳዮች አሉ ማለት በቃ እንደዚህ መናገር አልነበረብኝም ብዬ የጨረስኳቸው ጉዳዮች አሉ። ግን ትልቁ ችግር ምንድን ነው? ዝም ብሎ ልም ያለ ጥላቻ ሳይህ ደሜ ይፈላል ይልሃል ማለት ነው። ግልጽ በሆነ መንገድ ቅድም እየሰማ ነበረ፣ እንዲሁም ማይክ ተከፍቶ ማለት ነው። ሳይህ ደሜ ይፈላል ነፍሰ ገዳይ እንደሆ ማለት የሆነ ሚስቱን እንደቀማኸው ነፍስ እንደገደልክ አይነት ነገር ደንበር እንደገፋህ ብቻ እንደዚህ አይነት ነገር አድርጎ ጠላት አድርጎ እንዲቆጥር ያደረገው በጣም ብዙ ሰው ነው። ባይዘው ጥቂት ሰው አይደለም። እውነት ለመናገር በጣም ብዙ ሰው በዛ አይነት መንገድ ሄዶ ኦኬ ምን ችግር አለው ማለት ምን ችግር አለው? ቅድም ያልኩት ምንድነው? ከዛ የወንጌል ጠላት ነህ እንቅፋት ነህ ምናምን ተብሎ ሲነገር ኦኬ የወንጌል ጠላት ከሆንኩኝ እኔ ወንጌል ጠላት እንዳልሆንኩ አውቃለሁ። ምክንያቱም ወንጌል ነው ያዳነኝ። ላዳነኝ ወንጌል እንዴት ጠላት ሆናለሁ? አፍተር ኦል ግን ከሆነ ወንድሞች ተስማሙ፣ እኔ ችግር የለብኝም። እኔ በመሃል ሁኜ ችግር ፈጥሬ ከሆነ ለወንጌሉም ሲባል ነው እንደዛም ያልኩት። እውነት ለመናገር ይሄ ቅድም ተናግሬያለሁ። ይሄ በቃ ይሄንን ነው የሚፈልጉት፣ አሸንፈናል እንደሚሉ አውቃለሁ። እስከዛሬ ድረስ ጥርሴን ነክሼ እነሱ አሸንፈናል እንዳይሉ በሚል ዝም ብያለሁ፣ እውነት ለመናገር ማለት ነው። እና ርህራሄ የሚባል ነገር ይሄ የክርስቶስ ልብ የሚባል ነገር ያልፈጠረባቸው ግን ደግሞ ስለ ወንጌል ሲናገሩ አፍራለሁ። ግን እንዲሁ ምክንያቱን የኮንክ ምክንያት አንተ ነህ ከተባለ ለእኔ አክሊል ከፕላትፎርም ከዚህ ከቲክቶክ ላልጠብቅ እችላለሁ። ኢስ ኦኬ እኔ የእግዚአብሔር ጸጋ ይርዳኝ፣ እኔ ለጸጋው ልታምን እና ልስራ እንጂ የሚሰራ ነገር በደንብ አለ ብያለሁ። ቅድም ኤፋ በደንብ አለ፣ የሚሰራ ነገር በደንብ አለ ማለት ነው። መሬቱ ላይ ቲክቶክ ሲመጣ አይደለም ባይዘው ወይ ወንጌል የጀመረው ሚዲያ ስልክ ሳይመጣ ወንጌል ነበረ። ሚዲያ ሳይመጣ ብቻ ሳይሆን ይሄ ስልክ ሳይመጣ እንደዚህ አይነት ነገሮች ሳይመጡ ወንጌል ተሰርቷል። ስለዚህ አሁንም ወንጌል ይሰራል። ስንት ሰራ የሚልህ ሳይኖር ጌታ ይባረክ አንተ ብቻ ነው ወንጌል ስንት ሰራ ሰርተሃል እስኪ ያሳይ ምናምን የሚልህ የሚመዝንህ ሰው ሳይኖር ወንጌል መስራት የሚቻልበት አካባቢ ነው ያለሁት። ወንጌል መስራት እችላለሁ። በቻልኩት ባለኝ እግዚአብሔር በሰጠኝ ጸጋና እግዚአብሔር በሰጠኝ መንገድ መስራት እችላለሁ። እና በዛ ደረጃ እኔው ዝም ብሎ ወንድሞች ብዬ ስላሰብኩ ነው ያዘንኩትም እንጂ እውነት ለመናገር ከሌላ እኮ ቢሆን በዛ ደረጃ
ብዙም እንትን አልልም ነበረ። ያው ስድቡ ታውቀዋለህ። እዚህ ሲጀመር ጀምሮ ቲክቶክ እንደነበርክ ብዙ ጊዜ ስላወራ ስለምናቀም ስድቡን ታውቀዋለህ። ከሌላ የሚመጣውን ስድብ አያምህም። በእርግጥ ግን ከወንድምህ የሚመጣው ስድብ ግን ያማልና ለዛ ነው። ለማንኛውም ጸጋ ይብዛላችሁ። ኤፍዬ አይ ሙሉ በርታ በርታ በል። እንደዛ በል እንትን ማለት አያስፈልግም። የትም መሄድ አያስፈልግም። ልክ ነህ። ከቤት የሆነ እንትን ያማል አንዳንድ ጊዜ ከቤት ሲሆን እና ከውጭ ሲሆን አንድ አይደለም። ግን እንደዚህ አይነት ነገሮችም ሲኖሩ እንዳልኩት ነው። አንደኛ በመነጋገር በመቀራረብ ነገሮችን መፍታት እንደዛ ጥሩ ነው። ሁለተኛ በጣም ብዙ ነገር ነው ያለው እዚህ ቲክታክ ላይ በጣም ብዙ ነገር ነው ያለው። ኤኒዌይስ ብዙ እንትን ማለት አልፈልግም። እኔ ወንጌላዊ በጣም ምሕረት መስጠት ነበረብን እንደመጣ